بسم الله الرحمن الرحيم الحمد لله رب العالمين له النعمة وله الفضل وله الثناء الحسن والصلاة والسلام على رسول الله الله عليه وسلم إن شاء الله علم الحال فأقوم نبت فنقتلالن إن شاء الله ሁላችሁም ኒያ እንዳትረሱ لله تعالى የዛሬው ደርሳችን የሞተ ሰው እንዴት እንደሚታጠብና በሱ ላይ ሶላት እንዴት እንደሚሰጀድበት የሚያብራራ የሆነ ነው። ሁላችንም በደንብ እናዳም። قال المؤلف فصل غسل الميت المسلم የሞተውን ሰው ሙስሊም የሆነውን ማጠብ ወተክፊኑሁ መከፈን ማለት የሞተውን ሰው መጠቅለል ማለት መገነስ والصلاة عليه በሱ ላይ ሶላት መስጀድ ወደፍኑሁ መቅበሩ ፈርዱ ኪፋያ የተወሰኑ ሰዎች ከሰሩት በሌላው ሙስሊም ላይ ቀሪ ይሆናል ማለት ነው። መሰለን አንድ ሰው በሞተ ሰዓት የተወሰኑ ሙስሊሞች ከሰጀዱበት የተወሰኑ ደግሞ ሙስሊሞች ከፍ ነው እሱን ተቀበሩት በቀረው ሙስሊም ላይ ይቀርለታል ማለት ነው ግዴታነቱ። ነገር ግን አንድ አካባቢ ያሉ ሙስሊሞች የማይሰጅዱበት ከሆነ እንደዚሁ የማይከፍኑም ከሆነ የማይቀብሩ ከሆነ ሁሉም ሙስሊሞች አካባቢው ወንጀለኛ ይሆናሉ ማለት ነው። وأقل الغسل يتطبت ትንሹ تعميم جميع بشره وشعره مرة بالماء المطهر ጅስሙን ማዳረስ ነው። ጸጉሩንም ይሁን አካሉን አንድ ጊዜ ካዳረሱት በቂ ይሆናል ማለት ነው። ጧሃራ በሆነ ውሃ አንዴ ታዳረሱት ጸጉር ሳይቀር አካሉንም ታዳረሱት ይሄ በቂ ይሆናል። ሱናው ግን ከዚህ በላይ ጨምረው ቢያደርጉት ጥሩ ነው። وأقل الكفن ثوب يستر جميع البدن የከፈን ደግሞ የመከፈን ትንሹ ዘቀተኛው ثوبን يستر جميع البدن አካሉን ሁሉ የሚሰትርበት ቀድር ማለት ነው። ለምሳሌ አንድ ሰው ከሞተ በአንድ ጨርቅ ጥቅልል ታደረጉት ዋጅብነቱ ቀረ ማለት ነው። ነገር ግን ለሱና ከሆነ ለወንድ 3 ማድረጉ ሱና ነው፣ ለሴት ደግሞ 5 ይሆናል። ይሄ ማድረጉ ሱና ነው። ዋጅቡ ግን ለሁለቱም ቢሆን የሚጠቃለሉበት ከሆነ አንድም ቢሆን ያበቃል ማለት ነው። ወአቀሉ ሶላት عليه በሳቸው ላይ ሶላት መስጀድ ትንሹ አቀሉ አንየቱ ሊነይት ነው። ከንየቲ ኡሰሊ ፈርዶል ጀናዛ በዚህ በጀናዛ ላይ እሰጅዳለሁ ብሎ መነየት አላ ሀዘል መይቲ በዚህ በሞተ ሰው ላይ እሰጅዳለሁ ብሎ መነየት ይሄ ነው። ለሴት ከሆነ ኡሰሊ ፈርዶል ጀናዛ አላ ሀዚሂል መይታ ይላል። መይቲ ባለው አላ ሀዚሂል መይታ በዚህ በሞተች ሴት ላይ እሰጅዳለሁ ብሎ ይላል ማለት ነው። ወአርበዑ ተክቢራትን 4 ተክቢራ ማል ቂያም ለልቃዲሪ ለቻለ ሰው ቁሞ መሆን አለበት። ወቂራአቱል ፋቲሐቲ ፋቲሐን መቅራት بعد تكبيرة الثانية كهولتنيو عفوا بعد تكبيرة الأولى تكبيرة الأولى بهلا فاتحا يقرأ والصلاة على النبي صلى الله عليه وسلم فنبيات الله صلاة على النبي لا وردنو بعد تكبيرة الثانية كهولتنيو تكبيرا بهلا ولا الضالين بلو كذا بهلا آمين بلو الله أكبر إلان كذا اللهم صل على محمد لله إنني قرانا ይጨርሳሁንም አላሁ አክበር ይላል ማለት ነው። ወዱዓኡ ሊልመይቲ ለሞተው ሰው ዱዓ ማድረግ ከቀውሊ አላሁመ እግፊር ለሁ እሱን ማረው ወርሐምሁ እዘንለት ባዕደ ተክቢረት ሳሊሳ ከሶስተኛው በኋላ ማለት ነው። ከሶስተኛው በኋላ ይሄንን ይበል ከዛ አላሁ አክበር ይላል። ይሄን ካለ በኋላ አላሁመ እግፊርሁ ወርሐምሁ ይላል። ሌላም ሰፋ ያለ ዱዓ አለ። ያ ማድረጉ ያው ጥሩ ነው። ነገር ግን እንደ ዝቅተኛ ይሄን ማድረጉ ነው። ወሰላሙ ማሰላመት ቢለፍዚ አሰላሙ አለይኩም ብሎ ሊያሰላምት ነው። بعد تكبيرة الرابعة
ከአራተኛው በኋላ ማለት ነው። አራተኛ ተክቢራ ካደረገ በኋላ ያሰላምታል። ወላ ቡደ ፊሃ ሚን ሹሩጢ ሶላት ግዴታ ይሆናል ከሶላት ሸርጥ ለምሳሌ ከጦሃራ ጦሃራን ይመስል መጀመሪያ ሰውየው የቆመበት ጦሃራ መሆን አለበት። ውዱ መኖር አለበት። የለበሰው ጦሃራ መሆን አለበት ማለት ነው እንጂ ዝም ብሎ ገና እንትን ነው ብሎ አንዳንድ ሰዎች የሚያግራሩት አለ። ችግር የለውም እያሉ አይቻልም። ልብሱ ጦሃራ መሆን አለበት። የቆመበት ቦታው ራሱ ጦሃራ መሆን አለበት ማለት ነው። ከጦሃረቲ መጥራራት ነው። አኒል ሐዲሲል አስገሪ ወልአክበር ከትንሽ መጭ ነገርና ተትልቅ ለምሳሌ ውዱእን ግዴታ ከሚያስደርግ ነገር እንደዚሁም ትጥበትን ግዴታ ከሚያደርግ ነገር መራቅ አለበት። ወአኒ ነጃሳ ከነጃሳም መከልከል አለበት። ተሱ መራቅ አለበት። ወስቲቅባሊል ቂብላ ወደ ቂብላ መቅጣጨት አለበት። ከነጃሳ መጠበቅ አለበት። ከዛ በኋላ ወደ ቂብላ መዞር አለበት። ወተርኪል ሙብጢላቲ የሚያበላሽን ነገር በአጠቃላይ መተው አለበት ማለት ነው። ሶላት በሚሰጅድ ሰዓት ሶላተል ጀናዛ የሚያበላሽን ነገር መተው አለበት። ወአቀሉ ደፍኒ የመቅበር ደግሞ ትንሹ ሁፍረቱን ተክቱሙ ራኢሐተሁ ሽታውን የሚደብቅ ቀድር መማስል ቀብሩ መማስ ያለበት እንዴት ነው? ግዴታው ሽታውን የሚሰትር ቀድር ይቆፈራል ማለት ነው። ወተሕሩሱሁ ሚነ ሲባዒ ካውሬ የሚጠብቀው ቀድር ማለት ነው። ካውሬ ሽታውን አይቶ አውሬ እንዳያወጣው ማለት ነው። ያንን አድርጎ ትንሽ የተወሰነ ቆፍሮ ከተቀበረ ሽታው የማይሸት ከሆነ ካውሬ የሚጠብቀው ከሆነ ግዴታነቱ ይቀራል ማለት ነው። ነገር ግን 4 ክንድ እንደዛ የሚደረገው ወይ ቁሞ የሚያዘረጋ ቀድር ይላሉ። ቀብሩ ቁሞ አንድ ሰው የሚያዘረጋ ቀድር መራቁ ሱና ነው። እንደዛ መደረጉ ማለት ነው። ወየጅቡ ግዴታ ነው። ተውጅሁሁ ማዞሩ ተውጅሁ ሶድሪሂ ኢለል ቂብላ ወደ ቂብላ መዞር አለበት። አሁን ሰው ሲሞት የሚያስተኙት እንዴት ነው? ወደ ቂብላ ነው የሚዞር። ይሄ ልቡ ወደ ቂብላ ይዞራል ማለት ወደ ቂብላ ነው የሚዞር። ከዛ የታሰረበት ከፈኑ ጋር የሚታሰር አለ ክር ያ ይፈታል። ሰውየው እንግዲህ ያ ለህዱ ደግሞ የተወሰነ ቁጭ ብሎ እንደዚህ የሚያረግ ቀድር መሆን አለበት። ለምን ነኪርና ሙንከር ይመጣሉ። ከዛ በኋላ ይሄ ሰው ይነሳል። ብዙ ጥያቄ አለበት። ከዛ በኋላ ግን ማስፋቱ አይጠቅመውም። ዱንያ ላይ ግን መልካም ነገር የሚሰራ ከሆነሳ ቀብሩ ይሰፋለታል ማለት ነው። እንደዚህ ሲያይ በጣም ይሰፋለታል። ወደ ላይም ወደዛም አላህ ያሰፋለታል ማለት ነው። ጥሩ የሚሰራ ከሆነ ዱንያ ላይ ነገር ግን መጥፎ የሚሰራሳ ከሆነ ቀብሩን ቢያሰፉት እንኳ ያጣብቀዋል ማለት ነው። መጥቶ አፈሩ ይሄ መሬቱ እንዳጣብቀው ይደረጋል። ለምን እንዲጨነቅ ዱንያ ላይ በሰራው ስራ እንዲቀጣ ማለት ነው። ስለዚህ አንድ ሰው ዱንያ ላይ ጥሩ ስራ የሚሰራ ከሆነ መደል በሶር የሚያየው ቀድር ይሰፋለታል። በዚህም ይሰፋል፣ በዛም ይሰፋል። መቀመጫውን ጀነትን እያየ ይደሳል። ብዙ ነገር ኒዕማ ይመጣለታል፣ ጸጋ ነገር ማለት ነው። እንደዚሁም መጥፎ የሚሰራሳ ከሆነ ጧትና ማታ እንደዚሁ ቅጣት ነገር አለ ማለት ነው። ኢንሻአላህ እንዳይበዛ እዚህ እናቆማለን። ወአኺሩ ዳዕዋና አኒል ሐምዱሊላሂ ረቢል ዓለሚን